ለፈከርሽው ደግሞ ማለት ነው ሴት ልጅቷ ፍከራ ያመጣሸዋለሽ። መፈከር ችግር የለውም፣ በተግባር አሳይሻለሁ። አንድ ሰው አውጥተሽ ንኪና ወይ ደግሞ አንድ ሰው ፕሮፋይል ወስደሽ ፖስተሽ ጻፊና የዛን ጊዜ እናቴ ያልወለደችኝ ስርግጬ እነግርሻለሁ። እኔ በእህቶቼ ድርድር አላውቅም። እሷ የእነሱ ነብር በመሆነ አያፍርባትም። እፈሩ ስትያቸው ያንቺ እንኳን አለች ከነቂጧና ከነፓንቷ እየወጣች ያላፈርሽባት እኛ የምናፍርባት ታሪክ የላትም። የሚያኮራ እንጂ የሚያሳፍር ታሪክ የላትም። ኢትዮጵያ ሙሉ የሚኮራባት ልጅ ናት። ከረል ማትለይ ናት። ከትንሽ እስከ ትልቁ የሚኮራባት ነው። ያለ የሩታ ደጋፊዎች ያልሆኑ ደግሞ ቦይስ አምታችሁ ሩታ እንደዚህ ያደረገች እንደዚህ ያለች ብትይ ግምድ አድርገሽ ታነቂ 12 ብር እገዛልሻለሁ ነው የምልሽ። ለምን ጀግና አላችሁ ሳሽ ነገም ዛሬም ጀግና ናት። እና የሩታ ደጋፊዎች እንደ ጉንዳ ናቸው አልሽ አይደል? አይደለም እንደ ጉንዳ እንደ ንብ ነው የሚወጣው። ጉንዳማ ምንም የለውም። ንብ ታውቂዋለሻ? ሲነካም ሲያመጣም ጥቅምም አለው ጉዳትም አለው። ማር አለው። ሲይዝሽ ግን ወደ ጉድጓድ እንደሚለቅሽ እወቂው። እኛም እንደዛ ነን። ለወደደን ማሮች ነን፣ ለጠላን ግን አፈር ነው የምንቀብረው። እናንተም ልክ ውሻ ስጋ እንዳየው እንደሚጮኸው ልክ ጅብ ሌሊት እንደሚወጣ እንደዛ ናቸው እናንተ። ምክንያቱ ለደጋፊያችሁ ነው የምትመስሉ። እኛ ግን ቀብረር ያለች የማናፍርባት፣ ሁልጊዜ እንደኮራንባት፣ ሁልጊዜ የማንሸማቀቅባት ታሪኳ ሁልጊዜ አንገታችን የማያስደፋ ታሪክ ስላልሆነ ሁልጊዜ ኮራባታለሁ። የእሷ ደጋፊ በመሆኔ ደግሞ ለሁሉም ወክዬ እናገርበታለሁ። ማንም የጠፋ የለም። ጊዜ ስራ እንጀራ ሆኖበት ሊሻሻል ይችላል። የጊዜ ሆኖት አንዴ ዛሬ ካልታየ ነገ ላይታይ ይችላል። ግን የጠላ ሰው የለም። የምትጠላ ልጅም አይደለችም። ምክንያቱም እናንተ እንጂ እኛ አይደለንም። እንደ ቂጣ የምንገላበጥ አይደለንም። እንደ ማር ግን የማንጠገብ ነን። እሷም እንደዚህ እኛም እንደዛ ነው። እናንተ ግን ከችግርም አልወጣችሁ ችጋራሞች ናቸው።